ሚሳኤል ልሞጣ እሳቱ ታየኝ ሚሳኤል ልሞጣ እሳቱ ታየኝ እኔ በዚህ ሰሞን መሬት ላይ ነኝ አልሙ ሌላው ሽጎ ሌላው ሰላም እንዲናችሁ በያላችሁበት ነገር ሰላም ነው። አሸይን እንዲያላችሁ እሞኝላችኋለሁ። በስቴ ስትጎንዶ ለዋዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህን ኮልቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጭበት ተናጋብዛችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣ ነው እንግዲህ የኢራንን ሙሽራ ኤሚሬትስ ነው። ኤሚሬትስ እንግዲህ ከዚህ በፊት በነበረው ጦርነት እንደ እባብ ጭንቅላታን የተቆጠቆጠች ሀገር ነች። አሁንም ለቀጣዩ ጦርነት ኢራን የመጀመሪያ ታርጌቷን ኤሚሬት አርጋለች። ቀጥሎ ደግሞ ሳውዲ አረቢያና ሌሎች የመካከለኛው ምስራቅ አገሮችን አርጋለች። እንግዲህ ኤሚሬትስ ከእስራኤል የመጣውን አይሮን ዶም የኤር ዲፌንስ ሲስተም በመመካትና አንዳንድ ሚሳኤሎችን በመመካት አሁንም ኢራንን ላይ ጥቃት እንዲደርስና ኢራን እንድትወድም ከፊቱና ሹሩ ጉድ ያለች ጭራ እየቆላች ያለችው አገር ኤሚሬትስ ነች። በፍጹም ኤሚሬትስ አገር ሆነ አትቀጥልም። ይሄ ሁለተኛው ጦርነት ከተቆሰቀሰ የኤሚሬትስ ጉዳይ ያበቃለታል እና እኔ በዚሁ ለማስተላለፍ የምፈልገው ኤሚሬትስ ላይ የምትገኙ ኢትዮጵያውያን ካላችሁ በተቻለ አቅም ከኤሚሬትስ እንድትወጡ ለማስጠንቀቅ እወዳለሁ። ምክንያቱም በመላ ዓለም የሚገኙ ዜጎች ከኤሚሬትስ ላይ ውልቅ ብለው ነው የወጡት። እንደውም ዎል ስትሪት ጆርናልና ሌሎች ሚዲያዎች እንደዘገቡት ከሆነ ኤሚሬትስ የሙት መንፈስ መቃብር ነው የመሰለችው። ቱሪስቶቿ፣ ህዝቦቿ ሸብረቦ ሽሩጉዱ ጭጭ ብላ የመቃብር ስፍራ መስላለች ተብሏል። ስለዚህ የቀራችሁ ኢትዮጵያውያን ካላችሁና መውጣት የምትችሉ ከሆነ ብትወጡ ነው የምለው። በኋላ መውጫ መንገድ ላይ ይገኝ ይችላል። የኢራን እጅግ በጣም ዘግናኝ እሳት መጀመሪያ የሚወርደው ኤሚሬትስ ላይ ነው። ቀጥሎ ደግሞ ሳውዲ አረቢያ ላይ ነው። እንደዚህ ተብሎ በቅደም ተከተል የሚወርደው እሳት ይወርዳል ማለት ነው። ሌሎች አገር በሙሉ አሜሪካም ሆነ አውሮፓውያኖቹ ዜጎቻቸው ከኤሚሬትስ ሙልጭ ብለው እንዲወጡ አድርገዋል። የኛ ዜጎች ጥንቃቄ ብታደርጉ ደስ ይለኛል። ቀልድ አይደለም የተያዘው። ከዚህ በፊትም ተናግሬያለሁ። መውጫ ቀዳዳ ላይገኝ ይችላል። ይሄ ጦርነት ሁለተኛው ጦርነት ከተከሰተ ራሳችሁን ብትጠብቁና ከቀጠናው ገለል ብትሉ ጥሩ ነው። እንደ አስፈላጊነቱ ኤሚሬትስ በእግረኛ ወታደር ሁሉ የምትወረርበት እድል አለ። ኤሚሬትስን ለማስጣል አንድም የአሜሪካ ወታደር ኤሚሬትስ ላይ አይገኝም። አንድም ነው የምልህ ያለሁት። አንድም አያደርጉትም። ይሄንን አሜሪካኖቹ ይሄን አያደርጉትም። 100% እርግጠኛ ሆኜ ነው የምነግርህ። እንደ ቅጠል ነው የሚረግፉት፣ እንደ ቅጠል። ስለዚህ አሁን ቀጣይ ጦርነት መከሰቱ የማይቀር ነው። ቀጠናው መተራመሱ የማይቀር ነው። ምክንያቱም እንዳልኳቸው አሜሪካኖች እንዲህ ያለ ውርደት፣ እንደ ሐሞት የመረረ ውርደት ለመቀበል ፈቃደኞች አይደለም። ኤሚሬትስ ደግሞ መሬት ጠባታል፣ ዓለም ራሱ ጠባታለች። አውሮፓኖቹ ፈርተው እየተሽኮረመሙ፣ ኤሚሬትስ ግን እኔ አለሁ አለች። ጀማሪ ክርስቲያን ከጳጳስ ይበልጣል የሚባል አይደለም። ኤሚሬቶች ውጊያ ምን እንደሆነ አያውቁትም። በነገራችን አሁን በእስራኤል ጀርባ በአሜሪካ ጀርባ ታዝለው እሽሩሩ ብለው ከጀርባ የሚዋጉ እንደዛ አይሰራም፣ አያውቁትም። ኤሚሬቶች ውጊያ ምን እንደሆነ ሊቢያን እንደማተራመስ መስሏቸዋል። እንደምታውቁት ሳዑዲና ኤሚሬትስ በሊቢያ ይተረማመሳሉ፣ ይዋጋሉ፣ በየመን ይዋጋሉ፣ በሱዳን ይዋጋሉ። በእጅ አዙር ውጊያ ብዙ ሀገሮችን አፍርሰዋል ሳውዲና አረብ ኤሚሬቶቹ። ነገር ግን ለራሳቸው መከላከል እንደማይችሉ ባለፉት ከ15 ቀን በፊት በነበረው በአሜሪካ እስራኤል እና ኢራን መካከል በተደረገው ጦርነት እንደ እባብ ነው የተቀጠቀጡት። እንደ እባብ ጭንቅላታቸውን ዓለም በሙሉ ሾክ እስኪያደርግ ድረስ ፍጹም አልተጠበቀም። በነገራችን ላይ ሳውዲና ኦማን ሰምተዋል ነው የተባለው። ሳውዲና ኦማን አሁን ዎል ስትሪት ጆርናል እንደዘገበው ከሆነ ሳውዲ አረቢያና ኦማን የቅድሚያ እንደ እባብ የምቀጠቅጠው ኤሚሬትስን ነው ብላ ነግራለች። ግን አቆዝም አሉ ኤሚሬት እንድትፈርስ አቆዝም አሉ። አያገባንም፣ ከፈለገ ይዋጋ ከፈለገ። በእርግጥ ሳውዲም ተቀጥቅጣለች፣ ኤሚሬትስም ተቀጥቅጧል፣ ኳታርም ባህሬንም ተቀጥቅጧል። ቀጠናው በሙሉ ነው የተቀጠቀጠው። ነገር ግን በተለየ ሁኔታ ኤሚሬትስን አወድማለሁ የሚለው መረጃ ኢራን ለሌሎች ሀገሮች ነግራለች። ሌሎቹ ጸጥ ነው ያሉት። በተለይ ሳውዲ አረቢያ በየመን እየተዋጋች ስለሆነ ከአረብ ኤሚሬቶቹ ጋር፣ ሳውዲ አረቢያ በሊቢያ እየተዋጋች ስለሆነ ከኤሚሬቱ ጋር፣ በሱዳንም እየተዋጋች ስለሆነ በእጅ አዙር ትቀጥቀጥ። ለዚህ ነው ከኦፔክ ነው ምንድነው ከዚህ ዓለም አቀፍ ነዳጅ ላኪ አገሮች ኤሚሬትስ ውልቅ ብላ የወጣቸው ይህን መረጃ ሰምታ ነው አለ። እኔ ቅያስ የሚገርመኝ የኤሚሬትስ የሚገርመኝ
ጀርመን ፈርታ፣ ጣሊያን ፈርታ፣ ፈረንሳይና እንግሊዝ ፈርተው እዚህ ጦርነት ውስጥ አንገባም ብለው እየተሽኮረመሙ ጀማሪ ክርስቲያን ከጳጳስ ይበልጣል። እኔ ልዋጋላችሁ ለአሜሪካ እኔ ልሙትልሽ አለች። እና እንደ አንዳንድ ማሾርጎዶች እንደው በልክ ቢሆኑ ጥሩ ነበር። እውነት አሉ እዚህም እኛም ሀገር አለ። አንዳንድ ሁኔታዎች ስታይ በቃ ማሾርጎድና ጭራ መቅላት ፕሮማክስ አልትራውን ታያላችሁ። በቃ በፕላቲኒየም ደረጃ አሾርጓጆች አሉ። እንደዛ አይደል፣ አይጠቅምም። አንተንም አይጠቅምም፣ ለምታሾርጉድለት አካልም አይጠቅምም። እና የኤሚሬትስ ማሾርጎድ ሳውዲ አረቢያና ኤሚሬቶቹ በኢራን ላይ ይሄ ጦርነት እንዲደረግ ያልፈነቀሉት ጉድጓድ የለም። ነገር ግን መጨረሻ ውርደት ነው ይሆን። እንኳን ለነሱ ቀርቶ አውሮፓ ተንቀጠቀጠ። አውሮፓ አሁን 5000 ወታደር ከጀርመን እየወጣ ነው። አሜሪካ 5000 ወታደር ይወጣል፣ በሂደት 12000 ከስፔንም አስወጣለሁ፣ ከጣሊያንም አስወጣለሁ፣ ከእንግሊዝም ሁሉ አስወጣለሁ እያለች ነው። በእርግጥ አውሮፓኖቹ በአሜሪካ ሞግዚትነት ነው የሚኖሩት። የተወሰነ ምጽዋት ይሰጣቸዋል። ይህ አውሮፓ እኛ ላይ እንደሚንጠዋረሩት አይደለም። እውነቱን ለመነጋገር እኛ ለአሜሪካ እናሸረግዳለን፣ አሜሪካ ደግሞ ለእኛ በሞግዚትነት ትከላከለናል። ውላቸው ይሄ ነው። ለእኛ አየር መከላከያ ስርዓት አሜሪካ ትሰጭናለሽ፣ ሌላም እንደዚህ ከዛ በቆረ አንቺ ለምትሰሩ ግፍና ጭቆና ደግሞ እኛ ምንም እንትን አንልም፣ በቃ እንሸፋፍንልሻለን እንደፈለግሽ ነው። እና አንዳንድ ጦርነት ደግሞ ሲመጣ ከኋላ ከስርሽ ጭራሽን ተኮትለን ደግሞ እንዋጋለን ነው። ልክ ኢራቅ ላይ አፍጋኒስታን ላይ ምናምን እንደዛ እንደነበረ አይነት ማለት ነው። እና ይሄ ሁሉ አውሮፓ ህዝብ ፈርቶ የአውሮፓ መንግስታት ፈርቶ የተቀመጡትን ኤሚሬትስ እንደ ዊጥ ነው ያለችው። ለጤና አልክላት ኤሚሬትስ። እኔ በጣም ነው መወድሽ በእውነቱ በጣም ነው መወዳትን ኤሚሬትስን። ጣፋጭ የሆነች ሀገር ነች፣ ግን መክረሚያሽን እንጃ ምትከርም አይመስለኝ። እውነት ነው። አሁን ሰሞኑን የተወሰነ $1 ቢሊዮን የሚያወጣው የኤሚሬትስ የጦር አውሮፕላን የስለላና የቅድመ ጥንቃቄ አውሮፕላን ተመቶ ወድቋል በኢራን። ጸጥ ነው ያለ። ጸጥ ወደቀብንም ተመታብንም ተሰወረብንም አላለ። ጸጥ። ለምን ያውቃሉ ኢራኖቹ ገና የቅድሚያ እንደተሰጠ ስለሚያውቁ ለኤሚሬትስ የቅድሚያ ተሰጥቷል። በቃ ስላቅለበለባት ስለቸኮለች ቅድሚያ ለኤሚሬትስ ነው የተባለው። ደግሞ አፍንጫ ላይ ነው ያለችው። አፍንጫ ኮብልስቶን ብትወረውር ኢራን ይደርሳል ኤሚሬትስ። ኮብልስቶን ቢወረውር ቀልዱ እንዳለው ነው። ኢትዮጵያን ከቻላችሁ ውጡ። መላው አውሮፓ መላ አሜሪካዊ ከኤሚሬትስ ሙልጭ ብለው ወጥቶ ከተማዋን የሙት መንፈስ ያለበት አስመስለው ጭር ብላለች። እና እናንተ ብቻችን እዛ የምትቀሩበት ሁኔታ ጥሩ አይደለም። ይሄ ጦርነት እንዳይከሰት እንጸልያለን። ምኞታችንም እንደዛ ነው። ከተከሰተ ግን ዞግናኝ ነገር ነው የሚከሰተው። ከዚህ በፊት እንደነበረው በድሮን ድርግም እንደዛ የለም። አሁን ሁለተኛ ጦርነት ከተከሰተ ዞግናኝ የሚባል ነገር ነው የሚከሰተው። እና ጥንቃቄ አድርጉ ለማለት ያክል። ቀልዱ ቀልድ ነው፣ ጨዋታው ጨዋታ ነው። ቀጣይ የሚመጣው ነገር በጣም ሰቅጣጭ በመሆኑ ለምን እንዴ እየተጓጓዘ ያለው መሳሪያ ከአቅም በላይ እኮ ነው። ከአቅም በላይ ወደ ኤሚሬት፣ ወደ እስራኤል፣ ወደ ኳታር፣ ወደ ኦማን እንኳን ብዙም አይደለም፣ ወደ ሳውዲ አረቢያ እየተጓጓዘ ያለው መሳሪያ ሰቅጣጭ ነው። አንድ ጊዜ ኢራንን አዳፍ ነው ጸጥ ለማድረግ ነው። ይሄ ደግሞ አይሆንም። በጣም ሰቅጣጭ ነገር ከፊት ለፊት ያለ ይመስላል። ኮቻላችሁ ነው አሁን ድጋሚ ከዚህ በፊትም ተናግራለሁ። ኮቻላችሁ ኤሚሬትስ ያላችሁ በሳውዲም በተለያየ አረብ ሀገር ያላችሁ የግል ስራ ያላችሁ እና ለጊዜው ከቀጠና መውጣት የምትችሉበት እድል ካላችሁ ብትወጡ ለተወሰነ ጊዜ ከዛ ሲረጋጋ ትመለሳላችሁ። እና አንዳንድ ማሾርጎዶች ለከት የሌላቸው አሉ። በቃ የምታሾርጉድለት አካል ሁሉ እስኪ ደነግጡ እንዴ ምን እየሆነ ነው እስኪ ድረስ እንደዚህ ያሉ ነገሮች ስላሉ ኤሚሬትስ የቅድሚያ ይሰጣታል ተብሏል። በኢራን በጣም መሬቱም ጠባታል፣ ሰማዩም ጠባታል። እንደምታውቁት በሊቢያ ሳዑዲና ኤሚሬትስ ዘግናኙ እልቂት ደም መፋሰስ የሚፈጥሩት ሁለቱ አገሮች ናቸው። በየመንም ዘግናኙ እልቂት የመንን ያፈረሰ ጦርነት የሳዑዲና የኤሚሬት እጅ ነው። በሊቢያም እንደዚሁም ሰሞኑን እንኳን ከፓኪስታን ኢንቢሊየንስ ወጥቶ መሳሪያ ወደ ሊቢያ ተጓጉዟል። እና ኤሚሬቶቹ ምንድነው የነሱ ነዳጅ እያለቀ ስለሚመጣ በመላ ዓለም ጦርነት በመቀስቀስ ከዛ ላይ ነዳጅ፣ ከዛ ላይ ወርቅ፣ ከዛ ላይ ውድ ማዕድናትን በመዝረፍ ቋሚና ዘላቂነት ያለ ኢኮኖሚ ለመገንባት ነው ያሰቡት።
ነገር ግን አገራቸው ራሷ በራሷ እየፈረሰች ያለች ይመስለኛል። ይሄን ያሳው ነው። ሲሞቻችሁም ላይክ አድርጎ ሼር አድርጎ ወዳቻለሁ። ፒስ